እንደዚህ አጠገቤ የመጣችሁ የምትቆሙ ኤቭሪቲንግ አም ቢዩቲፉል። አንደኛ እግዚአብሔር ነው የሰራኝ፣ ሁለተኛ ቆንጆ ነኝ፣ ሁለተኛ ጭንቅላት አለኝ፣ አም ስማርት። አገር ማስተዳደር እችላለሁ። ይሄ ደግሞ ያደግኩበት አስተዳደግ የተወለድኩበት ነው። ለዛ አሁን ጫወታው ይሄ መሳሳቅ ምናምን ሳይሆን ቻሌንጁን አስገቡ። ፍራኦል ኢቲቻ ኢልመ ኦሮምትቻ አዟል በሏቸው። ፍራኦል ኢቲቻ ኢልመ ኦሮምትቻ አዟል አስገቡ። የጠበቅኳቸው ነው። ከዛ ውጭ ይሄ የሰፈር ስድብ እኔ ስድባቸው ምንም አይመስል። ምክንያቱም የሰፈር ስድብ ነው የሚሳድቡ። ዝም ብሎ የስድብ የሰፈር ምናምን ይሄ እኔ እንደዛ አይነት ስድብ የማውቀው የሆነ ሰፈር ውስጥ እኔ ያደግኩበት ሰፈር ውስጥ እንደዛ አይነት ስድብ ሰምቼ አላውቅም። እዚሁ ቲክታክ ላይ ነው የምሰማው እንደዛ አይነት ስድብ። ምን እንደዛ አይነት ስድብ አለ እንደ ይሄ አሁን ስድብ እንትን ያምራል ይላል፣ እንትን ያምራል ምናምን፣ በወርቅ ነው መላጨው ይላል ምናምን። አንተ በወርቅ ትላለህ እንደ ገና በዳይመንድ ሼቭ አላደርግም እንጂ ገና በዳይመንድ አደርጋለሁ። ንገሯቸው፣ የኔ ሽቶ የእናንተ የአመት ቀለብ ነው በሏቸው። እኔ ጋር ቀልድ ይቅርባችሁ በላችሁ። ታብዳላችሁ። በዳዴ ነው የምትሄዱት። ሌላ ቻሌንጅ ነው ማመጣባችሁ። እኔ እያደረግኩ ነው ቻሌንጅ ማመጣባችሁ። ቃሉ ሲያስተምረን መንፈሱ ሲያስናናን ታቸምናን አለፈን። እኔ ኩሩ በጣም የኮራው የትም ቦታ ማልልከሰከስ፣ ከሴት ጋር ልልከሰከስ፣ ስድብ ላይ ልልከሰከስ፣ ምን ላይ ልልከሰከስ፣ የሰው ገንዘብ ተቀብያ ልልከሰከስ ምናምን። ቻሌንጁን አስገቡ። አሁን እሱን ተውና በየቦታው እየሄዱ እኛ ጋር ይቀመጥ ሳይሆን ቀላል እኮ ነው። አፕ አለ፣ የብሔራዊ ንግድ ባንክ አፑ ላይ ወይ ፋስት ፔይ ላይ ገብቶ ማድረግ ነው፣ ጮርነቅ ማድረግ ነው። ወስደው ይኸው ፍራኦል አስገብተናል። ከዛ በኋላ ካላስገባው ዘመቻ ክፈቱ። እኔ እናንተ ባስገባችሁ በ5 ደቂቃ ልዩነት ውስጥ ነው ማስገባው። ልጨምርም ይችላሉ እንዳየሩ ሁኔታ። አይቶ ነው የሚሰራው። እንደዚህ ብትነኩኝ ሌላ ቅባት አልቀባም። እኔ ድሮ የበላሁት በልጅነቴ የበላኋቸው ምግቦች ነው። ለዛ ነው ፍጭጭም፣ ለዛ ነው እንትኑ ያምራል፣ እንደዚህ ከንፈር ያምራል አለ ምናምን። እንዴ እኔ አይኔ ራሱ ያምራል፣ ሁሉ ነገሬ ነው የሚያምረው። ውብ ነኝ እኔ። ምን ነገር ይደንቃል። ደንቃቸዋል። የኢየሱስ ልጅ ነኝ፣ የጌታ ልጅ ነኝ፣ የመድኃኔዓለም ልጅ ነኝ የሚል ሰው አይን አውጥቶ እዚህ ጋር እግዚአብሔር ይመከቱ ከድሃ አይሰርቅም። ከድሃ አይሰርቅም። እኔ እንነግርሻለሁ። የራሴ ባክግራውንድ አድርጌ ያለው አብሮት የሰሩትን ሰው አውቃለሁ። አኑ ወሂዳዚ ግን አያስቅም። አቤቤ አላዛር ባክግራውንድ ቼክ ሳያደርግ ስለሱ አውራ ሹድ ነው በረ ቤቤ ውዱ ባክግራውንድ ቼክ ጋብ ብለስ አሜሪካን ሀገር ባክግራውንድ ቼክ ይባል። ስራ ስትቀጠሪ ባክግራውንድ ቼክ ትደረጊያለሽ። አንድ ሰው እንዲህ ነው ሲባል ባክግራውንድ ቼክ አምጅስ ላይ ነው። እዚህ ሀገር ዊዱ አወር ሆምወርክ ዊዱ አወር ባክግራውንድ አለጥፍላችኋለሁ። እንትን የሆነ ክሬዲት በክሬዲት ካርድ የከፈልኩት ምግብ አለና ስሙን እለጥፍላችሁና በደንብ ታዩታላችሁ። ከዛ እኔ ያደርኩ for a person who say he's a millionaire, he hang out with the billionaires. Actually, millionaire ሆነ እኮ
እንደዚህ ሰርቶ እኮ ነው ነፍሴ ሚሊዮነር እኮ የሆነ እኮ ለምን አያሳየንም? ማሳየት ነው እንዴ? ወይ በቃ ሚሊዮነር የምትሆነው ትገዛለህ፣ ታመጣለህ፣ ሰከንድ ትሸጣለህ። በቃ ለኔ የሱ ጭንቅላትን ነው የምፈልገው። ገባ? የ10 ብር ዕቃ አምጥቶ 100 ብር ካለ ከገዛች የሱ ግዴታ አይደለም። የሱ ግዴታ አይደለም። የሱ አይደለም። ስንፈቱ የሷ ነው። ሳታጣራ የገዛችሁ ቸኩላ የገዛችሁ ግን ቤቢ እኔ እኮ ነው ተናግሬያታለሁ። እሷማ አጥፍታለች። ግን ታደሱ ምን አረጋላታ? ወይ አዳምጪ። ወይ somebody say I have a millions of dollars በቃለ ተቀይሜዋለሁ። እንዴት ነሽ ጂጂ? ቤቢ እኮ ስለተጨቃጨኩ ደግሞ ገባ እንደባለፈው ግሩፕ ባለፈው ሳስገባ ከማይረባ ሰበብ ስላስገባሁሽ እንዳትናደጂ። ጂጂ ማማሪ ናት። ጂጂ አላው ባለፈው ሳስገባው ያየሁት ነገር እውነት ነው። አረ የድሮ ነው ጂጂ ነበር እንደዚህ። አረ በጣም እንጂ ቤተሰቦች ማበድ አይ አንዳንዴ ገባ የጸበኛ ምናምን ስናስገባ ነገር ሞኒ ፍረደ ምናልባት ሰምተህ ሊሆን ይችላል። ቲክቶክ ላይ ሰሞኑን ያለውን ነገር ማለት ነው። እነ ቴዲ አዋሳ ጋር ሲደረግ የነበረው አንድ እንትና በደንብ ተከታትለዋል። ጉዳይ ተጣሉ ምናምን ሲነቋቆሩ ሰምቻለሁ የተወሰነ። ኦኬ ጸቡ በኋላ የመጣ ነገር ነው። እኛውን እንዴት አድርገን ነው ማየት ያለብን ጉዳዩን በሚለው ላይ እንወያይበት። ፈራኦል መኪና ሻጭ ነው። እህታችን ደግሞ ማናት ስሟ? ገዢ ብረት ማነው ስሟ? ተምር ገዢ ብረት። ፈራኦል መኪና መጣላት፣ ተምር ገዛች። ከገዛች በኋላ አይ ዶንት ኖ ምን እንደተፈጠረ መኪናው ወይ ጥሩ አይደለም ምናምን ቼክ አላስደረገችውም። በእምነት ነው የገዛሁት እሱ እንደሚለው እንሂድ እሱ ዋናው ሻጩ እንደሚለው ሳይሆን እና አላዛር እንደሚሉት እና ተጠቃሚ አገናኘ ገዛች። መኪናው ተበላሸ። ብዙ ነገር አስቸገራት። ከዛ ሰዎች ስትጠይቅ በውድ ዋጋ ነው የገዛሽው እና አታለውሻ አሉት። እውነት አታል ባንተ አስተሳሰብ እኔ ያኔም እሱን የደገፍኩት ማለት ሳትደግፍ መደገፍ ምናምን ሳይሆን በቃ ሁኔታዎችን ሀሳቡ ላይ በዚህ ኬዝ ብቻ ከሆነ ገዢው እኔም የሆነ ያለቀብኝም ዕቃ ቢሆን በውድ ዋጋ እስከቀረበልኝ ድረስ በዛ ነው እንትን ብለው። ግን ምን የአላዛር ኢንቴንሽን ምን እንደሆነ ታውቂያለሽ? አንድ ሀብታም ነኝ የሚል ሰው በጣም ገንዘብ ያለው ሰው እንዴት እንደዚህ አይነት ነገር በውድ ሊሸጥ ይችላል? እኔ የምልሽ ስለ ሀብታሞች እንዴት ሀብታም እንደሆኑ ግን ታውቃላችሁ? እያንዳንዱን ገንዘብ ስለማይንቁ ስለሚቀበሉ በቃ ሁለተኛ አሪፍ ማይንድ ስላላቸው፣ ሶስተኛ መስሚያቸው ጥጥ ስለሆነ የሚያመጧቸው እቃዎች በአንድ ባጭር ጊዜ አትርፈው ቶሎ ሀብታም መሆን ስለሚፈልጉና ስማርት ማይንድ አላቸው። ገንዘብን አይንቁ። ትህትና፣ ልመና፣ ጓደኝነት፣ ዝምድና የሚባል ነገር የለም። ቢዝነሱን ቢዝነስ አድርገው ስለሚሰሩ ቢዝነስ እኔ እናንተ ግን ብንሆን ሰርተን እኮ ያተረፍነውን ራሱ ጓደኛችን የሆነ ነገር ቢሆን ለእሱ ጊፍት እንሰጠዋለን። የሆነ ነገር እናደርጋለን። ለእናት ለአባት ስንል ተመሳሳይ ድሃውን ነው የምንቀረው። ከዛ በዛ ቦታ እዚሁ ጋር ነው የምታገኘኝ። በቃ እዚህ ጋር ከዚህ ከፍ አለ። እነሱ ሀብታም ናቸው፣ እኛ ድሃ ነን። ልዩነታችን ይሄ ደግሞ ባህሪ ነው። ግን እኔም እንደዛ ነበር ማስበው። ግን አሁን የሀብቱ ጉዳይ እያጠራጠረኝ ነው። ጂጂ ምንም የተጠራጠር ነገር የለም። ለምን እናንተ ማናችሁና የሰውን ሀብት ከየት አመጣ እንዴት አመጣ የምትሉበት እኮ አላልኩም። ማናችሁ መብታችን ነው። አንቺ አለው ብለሽ እንደምትጨቃጨቂው እኛም የለውም ብለን የመጨቃጨቅ መብት አለ። እኛን ማለት ቼክ ታታረጊ ነው፣ መብታችን ነው። ጥያቄ ማፈቀደላችሁ ነው። አንቺ ይኸውልሽ ነው የአንቺ ጂጂ ችግርሽን ልንገርሽ። አንቺ ራስሽን ታወሪና የአንቺ ነገር እውነት ነው። እኛ ደግሞ የመቃወም መብት አለን እኮ እናቱ። this is life baby, this is መቃወም መብት አለን ቤቢ። አዱማ ባክግራውንድ ቼክ አዱማ ሆምወርክ ይሄ ነው ችግር። አንቺ ከዛ ከአውሮፓ ሆነሽ እሱ ያውቃል ብለሽ እኛ እዚህ አጠገቡ ተቀምጠ ባክግራውንድ ቼክ ማናረግ ይመስልሻል? አዲ ዊቱ ባክግራውንድ ቼክ ቤቢ ጋር ብለሽ
ባክግራውንድ ቼክ እናደርጋለን። ባክግራውንድ ቼክ እናደርጋለን። ሀገር ላይ ቁጭ ብለን ስራ የሚሰራ ሰው ስትካው ሰርቶ እኮ ነው ታክስ የሚከፍለው። ምን አገባ? ፍሪ ማርኬት እኮ ያለበት ሀገር ነው ያለው። this is not anywhere somewhere in Africa ስርቆትና ስራ ይለያያል። ስርቆትና ስራ ይለያያል። ዓለም ላይ ምን አገባ? ስርቆትና ደግሞ ድራግ ዲለር ላሽ ድራግ ዲለር ጀርመንም አለ አሜሪካ ኤቭሪ ከተማ ድራግ ዲለር አለ። ምንድን ወስተ ስለዚህ ያለበት ሀገር ነው። ፍሪ ማርኬት የፈለገውን ነገር በፈለገው የመሸጥ ፍሪ ማርኬት መስራት እንጂ ወንጀለኛ እንደማያደርገው ታውቃለህ። ዘትስ አሜሪካ ሀሪዩ ነው። የት ነበርሽ አንቺ? ስንት ሰው ታስሯል? የማንን ህግ ነው የምታውቂው አንቺ? አሊ በርገና አንዴ አሊ በርገና የዓለም ብር እኮ የሚታጠብበት ሀገር እኮ አሜሪካ ነው። ይኖራል መኒ ወሽ የሚደረግበት። ኦይ አንዴ ጂጂ ኧረ አስጨርሹ ልጁን እስኪ ያወራ። አላሙዲ ሀብታም ነው። መሬት ላይ ጠብ ያለ ሚድሮክ ግሩፕ የሚባል አለው። በስሩ 5 ምናምን ካምፓኒዎች አሉ። 5 ዓመት ግብር አልከፈለም። የኢትዮጵያን ታክስ አልከፈለም። የድሃዎችን ወርቃን ወርቅ የሲዳማን ወርቅ ሲዘርፍ የነበረ ነው። እስቲ ግን at the end of the day ሀብታም ነው ነው። አንቺ አሁን ለምሳሌ ዘራፊ ቢሆን ሀብታም ነው። የወለጋን ወርቅ የሲዳማን ወርቅ ዘራፊ ነው አልሻ ሰው ያስቀመጥሽው ግን የኛው እዚህ ያለው ልብስ እያጠበ ነው። አምኤንደ የሳውዲን ታክስ ይሄኛው ምንድን ነው ልብስ ነው የሚያጥበው? አባዬ at the end of the day ሀብታም ነው። አሁን መጥፎ ሰዎችም አሉ እኮ ሰው የሚገሉ ሰዎች አሉ እኮ ሰው የሚገሉም ብዙ ፋውል የሚሰሩም አሉ። የመንግስት ባለስልጣንም ሆኖ ብዙ ፋውል የሚሰራ አለ። ግን ሀብት ነው እዚህ ጋር እያወራን ያለ ነው። እንዴትም ያምጡት ሀብታም ሰው ፍሌክስ አያደርግም። እንዴት ልበልሽ? አሁን ሀብታም ሰው አያስደንቀውም። አሁን ብዙ ሚሊዮን ብር ያለው ሰው የ1000 ብር ሰዓት ገዛ፣ የ100,000 ብር ሰዓት ገዛ፣ አይደንቀውም። እዚህ መጥቶ ለአድናቂዎቼ ይሄ ነው እንዲህ ነው ወይ ደግሞ ቴዲ ሐዋሳ እንዲያለኝ እከሌ እንዲያለኝ ብሎ አይከራከርም። ቴዲ ሐዋሳ ያለው ልክ ነው እያልኩኝ አይደለም፣ ግን አይከራከርም፣ አይጨነቅም። ገንዘቡ ነው የሚያወራለው። ምን መሰለሽ የሚያደርገው? አሁን ፍራውልም በሆን ቴዲ ሐዋሳ የሚኖርበትን እስቴት ያለው ውስጥ ትልቁ ሞል ገዛለሁ። ከዛን ቴዲ ሐዋሳን እዛ ተቀጥሮ እንዲሰራ አይ የለውም አላልኩም እኮ ግን አሁን ቴዲ ሐዋሳ ተናገረኝ ብዬ ሶሻል ሚዲያ ላይ መጥቼ አለፈለሁ። ፋስት ይሄ ልጅ ለ4 ዓመት ሙቪንግ ሲደረግ ነበር። በጣም ሙቪንግ ሲደረግ ነበር። ገባ እስከዛሬ ፈራውን አንድ ቀን ሰውን ቀና ብሎ አይቶት እንዲያውም ዝም በማለቱ ብዙ ሰው ለዚህ ጥርጣሬ ውስጥ እንዲገባ የተደረገው በማለቱ ዝም በማለቱና ባለመናገሩ ገባ። ግን 4 ዓመት ችለ የሆነ ሰዓት ላይ የሆነ ነገር ትናገራለህ። ግን እኔ ምን እንደሆነ ታውቂያለሽ? ፍራውልን በጣም ካይንድ ነው አወራሩ፣ በጣም ፖላይት ነው፣ በጣም ጥሩ ምልከታ ያለው ጥሩ ባህሪ ያለው ሰው እንደሆነ መሰክራለሁ አወራሩ። ግን እኔ አሁን ሀብታም ሆኜ ሚሊዮነር ሆኜ አንድ ሰው ቢያስቸግረኝ አሁን አላዛር ቢያስቸግረኝ እና አላዛር ሀገር ሄድና አንድ ኡበር ወይ የኡበር ድርጅት ገዛና አላዛርን ተቀጣሪ ያደርገዋለሁ። ብሬ ነው የሚያወራው። እኔ እዚህ ሚዲያ ላይ ወጥቼ አላወራም። በምን አወቅ? እዛ ሀገርስ ምን እንዳለው ግዴታ አላዛር መስራት አለበት ስልሽ ቤስት ወይ የሚባለውን ከቴዲ ሐዋሳ ጋር ቲክቶክ ላይ ወጥቶ ነው ገንዘብ አለኝ እንደራስ አላዛር መቅጠር የለበትም እኮ። ምናልባት አላዛር ያለበት ሀገር ላይ የራሱን ድርጅት ሊኖር ይችላል። ምንም ለዚህ እኮ ነው የልጁ የሀብት ምንጭ የማታውቁት፣ ሀብቱን እንዴት አድርጎ እንደሚያስኬደው ስለማታውቁ። እሱ ብቻ አይደለም አየር ላይ ነው ብላለች። ሰማ የሷ አየር ላይ ነው አንቺ ደግሞ ወጥቼ አየር ላይ እሱን ነምልህ ገና ለገና አሁን አላዛር ጋር ተጣላውና አላዛር ቴዲ ሐዋሳ ልጁ ይሰራል አለው፣ ገንዘብ አለው፣ በጣም ኮሚኒኬሽን አለው። እግዚአብሔር ምስክሬ ነው አለው የለውም። እሱን አሁን እንግዲህ አረጋግጠናል። ሰዎች ጭጭ እንዳሉ ታውቃለህ። አሽዋሽዋ ነው የለውም ሊኖር ይችላል። ጂጂ ሸዋሸዋ ነው፣ በቃ ሸዋሸዋ ነው። አረጋግጠናል። አንቺም የራስሽ ኢንፎርሜሽን አለሽ፣ እኔም የራስሽ ኢንፎርሜሽን አለሽ። ሸዋሸዋ ነው። ለምን አንቺ ከአንቺ ጋር ስለተስማማን የለውም። ሸዋሸዋ ነው ያለው አለኝ ብሎ ያወራም ስላለ እኮ ነው እናንተ የምታወሩት። ማ እናንተ ፈራን በብሩ የምታወሩት። አንድ ቀን ነው ያወራሁት። ይሄ ነው አንቺ ነሽ ለሱ ኤቭሪዴይ የምትመሰክሪው። በእኛ እናወራ። እኔ አንድ ቀን እኔ ስለሰለቸኝ ነው። አንቺ ዝም ብለሽ ይኸውልሽ፣ አንቺ ችግር ታውቂያለሽ አይደለ? ምን ችግር የለብኝም። የብሩ ምንጭ አውቃለሁ አለው። ኡበር ሲነዳ አላየሁኝም። ፈርስት ሁለተኛ ተቸግሮ ሰው ሲለምን አላየሁኝም። ሸዋሸዋ እኮ የምትሰራ ሰው እኮ ስራ አያስፈልግም። ሂ ሜክ ደ መኒ አለው ገንዘብም አለው። ግን የለውም። ሸዋሸዋ ነው
ባይኖርም ሰከንድ $400,000 እዚህ ጋር ጠበቀለ ማውጣት የሚችል ልጅ ቤቤ ድራስ ላባችሁን እያንጠፈጠፋችሁ እየደከማችሁ የምትሰሩት ስማርት የሆናችሁ ሰዎች ገንዘብ ስጡ። ኦኬ ለኔ ጊፍት ስትሰጡ ቢ ስማርት ኦር ዩ አር ስማርት። ኦኬ ቁጭ ብለህ ታክ ታካሪ የሆነ ነገር አድርገህ $100,000 $1,000 እኔ ጋር አፍራት በተረፈ ላብን እያንጠባጠቅ እየገማ ምናምን እያልክ ብትወጥ እዚህ ኢንሹራንስ የሌለህ በሙሉ እንዳትመጣ ነገር እንዳትመጥ። አቤት ጂጂ ግን ይህ ምን አለ መሰለሽ፣ ልክ ነሽ። እንደዛ ተቸግሮ መስጠት የለበትም ግን ዋን ዌይ ኦር አናዘር ዌይ ዓለም ላይ ያሉ ሁሉም ሀገራት ላይ ያሉ ሰዎች አባይና ላይ የውጭ አመሰግናለሁ። ከዛም በኋላ አሜሪካ ደግሞ ሰርቶ ብር የሚልክ ሰው ነው የሚያስተዳድራቸው። አሁን ኢትዮጵያ ውስጥ ያለ ሰው ትልቁ ምኞት ወይ ደግሞ ትልቁ ነገሩ ምንድነው? አሜሪካ